የሰርጋችንን ቀን መቁረጥ ወይም መወሰን አለብን። ጋሼን ባለፈው እንዳወራ ከሆነ እንዳየኸው እኔም እናንተን ነው የምጠብቀው እንጂ በእኔ በኩል እኮ ዝግጁ ነኝ ብሏል። ግድላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የተወደዳችሁ የዝንሹ ቻናል ተከታታዮች እንደምን አላችሁ? እኔ ያለው አልሐምዱሊላህ። እንግዲህ በጣም ይቅርታ በዚህ ሰሞን ጠፍቻለሁኝ። የጠፋሁባቸውም የተለያዩ ምክንያቶች ስላሉ ነው። ከዚህ በኋላ ኢንሻአላህ አለሁኝ። እንግዲህ ሰሞኑ እንዴት ነው ይሄን ሁሉ ሩቲና ለአብርሽ እየተከራከርክላቸው ለነሱ አንድነት ይሄን ሁሉ እየለፋ በታረቁበት ሰዓት ዝም ለምን አልክ የምትሉኝ ሰዎችም አይቻለሁና እኔ ዝም አላልኩኝም። ጉዳዩ ትንሽ ድምጽም ተፋፍኖ ነበር፣ ለማውራት ብዙም እየተመቸኝ አልነበረም። በዚህ ምክንያት ነው ትንሽ የጠፋሁትኝ ማለት ነው። አሁን ግን ለቆኛል፣ በደስታ መጥቻለሁ። ምክንያቱም ስንፈልግም ስንጠብቅም የነበረው የሩቲና የአብርሽ ጋብቻ የትዳራቸው ቀን ውስን መቼ ነው ሰርጋችሁ የምንበላው እያለን ነበርና በተደጋጋሚ ጊዜ ይላለው እንግዲህ ሰርጋቸውን ለመብላት ማለት ነው ጥርሴን ቦርሼ ተዘጋጅቼ ስጠብቃቸው ቆይቻለሁ። ሆኖም ቀረ ዛሬ ቁርጥ ቀን ውሳኔው ምንድነው የምለውን እነግራችኋለሁ። እስከ መጨረሻ አብራችሁን ቆዩ። Subscribe to my channel. የሰርጉ ቀን መታወቅ አለበት። አው መታወቅ አለበት። እርግጠኛ መሆን አለባችሁ። አው መሆን አለባችሁ። ሰርግ መደረግ አለበት። አው መደረግ አለበት። ሰርግ ከተደረገና በሰርግ ከተጋቡ ባልና ሚስት መካከል አፍቃሪ ተፈቃሪ መካከል ገብቶ ምንም ልናገር ይችላል አይችልም አይደል? አይችልም። ቀለበት ተደራረጉ፣ ሰርግ ተደረገ፣ ተጋቡ፣ ህዝብ ያውቃል ማለት ነው። ስለዚህ አንድ ሰው ሰርግ አድርጎ ቀለበት አድርጎ በአደባባይ ያገባትን ሚስት አፍቅሬሻለሁ ብሎ የሚመጣ ወንድ ካለ ዶማ ራስ ማለት ነው፣ ዶማ ነው ማለት ነው። አንድ ሴት ደግሞ ያው ያገባ ባለትዳር ይሁን እያወቀች አፍቅሬያለሁ የምትመጣ ከሆነ ፈላጊ ያጣች ደነዝ ዶማ ጭንቅላት ያላት ከንቱ የሆነች ሴት ናት ማለት ነው። ልክ ነኝ አይደል? አዎ ሊሆንም አለበት እንጂ አእምሮ ያለው ሰው እንዴት ነው የተጋቡ ሰዎች መካከል ገብቶ ካንተ ፍቅር ያዘኝ ካንቺ ፍቅር ያዘኝ ይመስላል? አይመስልም። ለማንኛውም እንግዲህ የሩታ ውሳኔ ምንድነው? ረግጣዋለች። ትክክለኛ የሆነ ውሳኔዎችን ይዛ መጣለች። እኔ ግን ለማንኛውም የአብርሽና የሩታን ሰርግ ለማየት በጣም ጓጉቼ ነበር። የዛሬ ውሳኔዋቸው በጣም ደስ ብሎኛል። ለማንኛውም ሰምተናቸው እንመለስ። የሰርጋችንን ቀን መቁረጥ ወይም መወሰን አለብን። ጋሼን ባለፈው እንዳወራ ከሆነ እንዳየኸው እኔም እናንተን ነው የምጠብቀው እንጂ በእኔ በኩል እኮ ዝግጁ ነኝ ብሏል። ይላል እንግዲህ የጋሽዬ ሀሳብ 100% ተቀብላችሁ ያለውን ነገር ማስተካከል አለባችሁ። እናንተ ክፍተት እየፈጠራችሁ ብዙ ችግር እየመጣባችሁ ነው። ሌላኛው ደግሞ ምንድነው እስካሁን እኛ እንግዲህ ስንጠብቅ የነበረው እስካሁን ሰርጉን በልተን ማለት ነው። እንደውም በዚህ ዓመት የልጅ አባት የልጅ እናት ብለን ልንመርቅ እየጠበቀን ነበር። እናትያ ጉድ እኮ ነው። ለማንኛውም በእኔም ቤተሰብ በኩል እንዳየኸው ነው። ስለዚህ የኛን ውሳኔ ነው የሚጠብቁት ሁላቸውም። እሺ ወጥቶ ከምንም ጊዜ በላይ ማውራት ነው ወይ ነገ ምናምን እኔ ምን ማታ ነገ ከሰዓት ምናምን የሚባለው ነገር አይሰራም። አብርሽዬ እዚህ ጋር ውቅት አድርገሽ ቁርጥ አድርገው ምናምን ንገራት በቃ አባቴ ችግር አታምጣ ንገራት። ውሰን እንግዲህ እኔ ከዚህ ጊዜ በላይ እኔ ታይም ማቃጠል አልፈልግም። ለምን ወጥቷል አልነግርህም። ከዚህ በላይ ጊዜ እየሰጠው እውነት መነጋገር እውነት ተናግሮ ከመሸበት ማደር ይሻላል። ሩትዬ ያው ውሳኔሽ እናትያ ሩግጠኛ ሆነሽ መተሻል። በቃ የሰርጉ ነገር አንቺም አምሮሻል ማለት ነው። ደስ ይላል። ለወንጀል አብረሽው ሳብ ምን ትላለህ? ጊዜ እየሰጠሁኝ ነገ እየተባለ እኔ ራሴን መጉዳት አልፈልግም። ለምን ነው? እውነት ነው። አያስፈልግም። ነገ ያላችሁ አመት 2 አመት 3 አመት እያለ እንግዲህ ዝም ብሎ ይሄዳል። ጊዜ ደግሞ ያው መቼም አይሞላም አይደል? ዝም ብሎ ነው የሚሄደው አይደል? እውነት ነው። ለዋንኛው እንግዲህ ሰሞኑ አፍኖኛል ብያችኋለሁ። ያስለኛል ምን እንደሆነ አላውቅም። ጸሎት አድርጉልኝ፣ ዱአ አድርጉልኝ። ለዋንኛው ግቡ እናንተ ዘሰኝ ነበር ንግዱ አይ የሆነ ጉዳይ ነግራቸው ለፋሚሊዎቼ የሆነ ጥብቅና አሳሳቢ ጉዳይ የምርሽ ነው። አዎ ምንድነው? የምርሽ ነው አላለም አብርሽዬ። ምንድነው አሳሳቢና ጥብቅ የሆነ ጉዳይ ምንድነው? እንግዲህ ሩትዬ የሚገርመው ነገር እንዳልፈተፍትባችሁ ማለት ነው። እውነቴን ነው የምላችሁ። ዱቄት እኮ ነው ያደረገኝ። እፍንፍና አድርጎኝ እንዳልፈተፍት ጭሙቅ አድርጎኝ ይዞኝ ምናምን ነገር ዞሬ ለቆኛልና ለማንኛውም አልሐምዱሊላህ ስለለቀቀኝ ደስ ብሎኛል። እናንተንም ደስታ ስላየው ደስ ብሎኛል። ለማንኛውም በደንብ ተነጋገሩበት እንጂ እሱ ልነግራቸው ይሄ ያው
ከካሜራማኔ ጋር በመነጋገር ቪዲዮ ይዣለሁኝና እንዲያልክ ነው የመጣው ምን አስባ ምናምን ይላል ቪዲዮ ውስጥ ምን አለ ዳይመንድ ከወርቅ ምናምን ነገር ምን አለው እስኪ በደንብ አስረጅዋ እናቴ ምን አስባ ምናምን ይያልክ ነበር አቋለ ሰላም ፋሚሊዎቻችን እንዴት ናችሁ ደህና ናችሁ ያላችሁ እኛ እግዚአብሔር ይመስገን በጣም ደህና ነን ከናንተ ፍቅር ደማለንላችሁ በጣም ደህና ነን እንግዲህ አብርሽዬ የዛሬ ሐሳቦችን በደንብ ማወቅ እንፈልጋለን የሩቲ ውሳኔ ትክክል ነው ብዬ አስባለሁ አንተስ የምትለው መስማት እንፈልጋለን ለማንኛውም ነገር ሉዝ እያደረግን ነው ብዙ ነገሮችን እያጣን ነው እኔ እናንተ መሃል መፈጠር የሌለባቸው ነገሮች ሁሉ እንዲፈጠር ምክንያት እየሆነ ስለሆነ ስለዚህ ምክንያት እንዳይሆን ምን ማድረግ አለባችሁ መጋባት አለባችሁ ሰርጋችሁ በዱባይ ያለው ነገር በቃ ካናዳ ቀርቷል አይደለ በዱባይ ሰርግ አድርጋችሁ አብሩ እንብላ እንቅመሰው እናት ያባቴ ለዋንኛው ነገሮችን በጊዜ መቋጨት አለብን ብዬ አስባለሁ እና ምን ነው እዚህ ጋር መተሳስበልሽ እንዲያስበሽበት በደንብ ቲንክ አድርገሽ አይደል እንደመጣሽው ዝም ብለሽ ቆጥቆጥ አድርገሽ ንገሩ እንጂ ሩቲዬ አይዞሽ በነገራችን ላይ ያስፈራል የአንድ ሰው ውሳኔ ከባድ ነው ለማንኛውም እሺ በግልጽ ላስረዳክና ምን ማለት መሰለክ የሰርጋችንን ቀን መቁረጥ ወይም መወሰን አለብን ጋሼን ባለፈው እንዳወራ ከሆነ እንዳየኸው በቃ ወሰኑ ልክ ጋሽዬ እንዳሉ ወስን አድርጋችሁ ሰርጋችሁን አብሉን ዱባይ አድርጋችሁ እውነቴን ነው ማለት መተን እንበላለን አብረን እንግዲህ ፏልተን እንላለን ዩኒፎርም እናስፋለን ሩቲና አብርሽን አዘፈንም ወጥቶላችኋል እነሱ ታርቆ እንኳን ደስ አላችሁ ምን አመለጠኝ እንጂ ምን ያረጋል ለዋነኛው ግቡ እስኪ ስለዚህ ጊዜ አልፈነው በሚቀጥለው እናርገው እየተባባለን ሌላ የሚቀጥል ችግር ነው እየፈጠረን ያለነው አሁን ታዲያ እኔና አንቺ ምን አንችልም እንዴ ሚዲያ ላይ መጣ ሌላ የሚቀጥል ችግር ነው እየፈጠረን ያለነው ግድላል ቶሎ ብላችሁ ቁጭት አድርጉት ፈታፍታ አድርጉት እውነቴን ነው እንደዚህ ያረጋችሁ እያሰፋፋችሁት ችግር አብሮ እየተሰፋፋ ነው ለዋንኛው ነው በደንብ አዳምጠኝ ኖር ታዲያ ስለዚህ አይ ስለሽ አሁን ማውራት ለማስተላ እኔና አንቺ ማውራት አንችልም ሩታ አወራን እኮ እሱማ እያወራን ታዲያ ምናምን ነገር አብርሽዬ ሐሳቧን ተቀበል ያለችው ነገር ትክክል ነው እያለች ያለችው በቃ አንድ ሴት ልጅ ራሷን በቃ እንዴት ምን ይሆናል ከዚህ በላይ ዋጋ መክፈል አለ እንዴ ዋጋ ከፍላቸው ሁለታችሁ በቃ አጠራርኩ ለማንኛውም ነበረ አውርተንበታልም ግን ደግሞ ቆይስት እየተባባልን ነው እንጂ ይሄ ቀን ተብሎ ስፔሲፊክ የሆነ ቀን ወይም ደግሞ በዚች ጊዜ ነው የሚሆነው ተብሎ አንድ የሚወሰን ነው ነገር እናንተም አውርታችኋል እኮ የቀረውን አብረን ማውራት አለብን እንጂ አብርሽዬ ውሳኔ እኮ ከአገር ሲሆን ደስ ይላል ብቻችሁማ ጉርጋድ ምንድነው ጉርጋዳሽ ነው ያለ ጓዳ ውስጥ ከወሰናችሁ እኮ እኛ እንስማማ አባቴ እንደዚህ ነው የሚያስማማል ለዋንኛው እኛ እሱ ነው ከዛ በኋላ የሚቀጥሉት ነገር ያሉት በሙሉ ያው ፋሚሊም እንደምታውቀው ሬዲ ነን ብለዋል ስለዚህ እኛ ነው አንደኛ እየጠበቁት ያለው ለዛ ነገር ደግሞ እኛ ምላሽ መስጠት አለብን ገባ እሱ እኮ ሳይገባኝ ቀርቶ አይደለም ሩታ ግን አሁን ምን አለ ስለዚህ ወደ ውሳኔ መግባት ነው ያለባችሁ ዛሬ ወደ ውሳኔ እስካሁን የወሰናችሁ ነገር የለም አይደል ዛሬ ወሰናችሁ በቃ የሰርጋችሁ ቀን ቁርጥ አድርጉና ማለት ነው እየተሳፈረን እንመጣለን ችግር የለውም ምንድነው የት ነው አላይን ነው አቡዳቢ ነው አጅማን ነው ብቻ ቦታውን ብቻ ንገሩን በቃ ሌሎች ችግሮችን ጊዜ በሰፋ ቁጥር ሌሎች የሰፉ ችግሮች እየተፈጠሩ ነው አይደለም እኔ እናንተ መሃል እሱማ ልክ ነሽ ስለዚህ ያ ነገር በቃ መቋጨት አለበት መሆን የለበትም ስለዚህ ፋሚሊ ሬድ ለን ካሉ እናንተ ሁለታችሁ ደግሞ ሬዲ ማትሆኑበት ምክንያት ምንድነው ስለዚህ አጥራ አድርጉና ወስናችሁ ወደ ገደለው እኛ እኮ እስካሁን የማሙሽ አባት የማሙሽ እናት ወይ ደግሞ የሚጣናት ይጋልን መርቃለን ብለን ባጣበቀው ሰዓት ገና ሰርግ ልታበ ደስ ይላል ለማንኛውም እንብላው እስኪ በዚህ ሐሳብ ውስጥ ደግሞ እኔ እንጃ እንዴት ብዬ ላስረዳክ አይኖ አንተ ነገሮችን የምታስበው በጣም ሰፋ አድርገህ ነው የሆነ ትንሽ ነገር እንዳየውክ አትወድም ከዚህ በላይ ወዴት ነው የምታሰፉት አብርሽ ከዚህ በላይ ወዴት እንዴ በጣም አሰፋችሁት እኮ በጣም አሰፋችሁት ክፍተትን ፈጠራችሁ ተጣላችሁ ተለያያችሁ ተዋደዋችሁ ተታረቃችሁ ከዚህ በላይ ምን አይነት ክፍተት ነው ምንድነው ሱፋት ነው አብርሽዬ አሪቶ ለዋንኛው ታሪክ ነው ምናምን ግን ደግሞ ትንሽ ነገር አልወድም ተብሎ ሌላ ትልልቅ ችግሮችን መፍጠር እኔ እንደኔ ተገቢ አይደለም ለምን ነው እኔ እናንተ መሃል ትልልቅ ችግሮች እየተፈጠሩ
መሄድ የምትችሉት መቼ ነው? ለዚህ ጥያቄ መልስ አጣች መልስ መልስላት እንችላለን ሳይሆን እንሄዳለን ብለን ንገራት እንዴ ካለው አንተ ግን አሁንም ሰፊ ነገር ነው ኤክስፔክት እያደረክ ያለው አንተ ትልልቅ ነገሮችን ነው እየጠበቅ ያለው እነዛን ትልልቅ ነገሮች ግን ለምን በቃ የግድ ትልቅ መሆን አለበት መሆን የለባቸው መቁረጥ አለባቸው በእውነቴ ነው መቁረጥ አለባቸው ሩትዬ እናቴ እንዳልፍተፍት እንግዲህ አንደኛው ረመዳን ነው ሁለተኛው ጉንፋን ነው ሶስተኛ ፍኖኝ ነው አራተኛ እያለ ይቀጥላል ምክንያቶች ይበዛሉና ለማንኛውም ኦዲየንሶቼ አይድሞጭ ተመልካቾቼ ውድ ቤተሰቦቼ ተናፍቃችኋል በጣም ተናፍቃችኋል ጠፍቼባችሁ ነበር ግን በድጋሚ ይቅርታ ተመልሻለሁ ለማንኛውም ግቡ ካለው አንተ ግን አሁንም ሰፊ ነገር ነው ኤክስፔክት እያደረክ ያለው አንተ ትልልቅ ነገሮችን ነው እየጠበቅ ያለው እነዛን ትልልቅ ነገሮች ግን ለምን በቃ የግድ ትልቅ መሆን አለበት ነገር ነው የለበትም ዋና የእናንተ መግባባት ያቅማችሁን የቻለው ነገር አድርጋችሁ ተጋባን ሰርግ ተደረገ ማለት እንጂ ግዴታ ሸራተን ለምን አልገባንም ግዴታ ዱባይ ለምን አልሄድንም አይባልም ለማንኛውም ያለው ነገር እስኪ አይሆንም ለምን እንደዛ እኮ ካሰብክ እንደውም ትልልቅ ነገሮችን ምድር ይባላል ሉዝ ከማደርግ በቃ በትንሽ ነገር ፕሮግራሚን አዘጋጅቼ ነገን አሳካለው የሚባለው እንደውም በዚህኛው አይነት እኔ ባልኩ መንገድ ነው እንጂ አንተ እሱ ነው የሚሻለው ሩትዬ ትልቅ ነገር አድርጋለሁ እያሉ ትንንሽ ችግሮች መሀል እየገቡ ከማፍረስ ቀላል አድርጎ የነገሮችን አስተካክሎ የወደፊቱ ሰፋ ማድረጉ ነው የሚሻለው እውነት ነው ብለሻል እናቴ ለዋንኛው ባልኮ መንገድ ጭራሽ እኮ አስኬድም እንደውም ለምን እውነቱን ግልጽ ነው አንነጋገርም አንተ ስለነገ የምታስበው ማለት ነው ታያል አውሩበት እንቅጭን ተናግራለች ሩቲ ዛሬ ውስናለች በቃ ያለው ነገር አሳማምና መግባት ፈልጋለችና ለዋንኛው እናንተ ኦሬዲ ባልና ሚስት ሆነናል ነገር ግን ሰርግ የሚባለው ነገር ትልቅ ክብር አለው እዚህ ሀገር ውስጥ እኔም ደግሞ እዚህ ሀገር ውስጥ የትም ሀገር አለው ክብር አለው ያው ትንሽ ይሁን ትልቅ ይሁን ብቻ ስሙ ሰርግ ይሁን ሰርግ አድርጋችሁ በሉ እንግዲህ እውነቴን ነው የምላችሁ ለማንኛውም ያደኩበት ማህበረሰብ እኔም ደግሞ ያደኩበት ባህል እስከሆነ ድረስ እኔም ጋር ክብር አለው ስለዚህ ያ ነገር የግድ መደረግ አለበት በቃ እኮ እኔ እኮ አይደለም መደረግ አለበት መብላት አለበት ጥርሶችን በርሽ እንዴ ማጁኔን ገዝቼ ፉርሻዬን ገዝቼ ያጸዳድን ጽደማ ሰርጋችሁን ሳልበላ ልማተው የለብኝም ስለዚህ መሆን አለበት መደረግ ያለበትን ነገር ማድረግ አለበት ሰርጋችሁ ማለት ነው ለማንኛውም አሳምኙናችሁ አላልክም እኮ አይኑ ግን ጊዜ እንስጣው ነው እያልኩ ያለው እኔ ደግሞ ጊዜ መሰጠቱ በቃ በቂ ነው በዛ ነው እያልኩ ያለው ኧረ ይበቃል ከዚህ በላይ ጊዜ አያስፈልግም እንዴ በጣም ጊዜ ሰጣችሁት እኮ እንዴ ረዘመ እኮ እንዴ ረዝማኔው እኔ ካለሁበት ዱባይ ደርሶ ከዱባይ ኢትዮጵያ ደርሶ ከኢትዮጵያ እስከ ጅቡቲ ደርሳለ እርዝማኔው በጣም ረዝሟል በእውነት ለማንኛውም እዚህ በላይ ምንም አይነት ጊዜ ነገር ኮኛ ወተን ማውራቱ አስፈላጊ አይደለም ብርታኔ ነው አስፈላጊ ነው እንጂ አብሩሽ ያተዘጋጋ እንጂ እኛም መስመት አለብን አይደል እንዴ ለማንኛውም ያው ነው በቃ ኑሮ እኮ አልጋ ባልጋ አይሆንም ማንም ጋር እኮ ሁሉም እኮ ሞልቶለት ወይ ተደላድሎ እኮ እየኖረ ያለ ሰው የለም አይደል የግድ ሙሉ እስከሚሆንልህ መጠበቅ አያቺ አንዱ እኮ ነው እናቴ ሀቢባ በገባና እንዴው የጉራጌ ሴት ማግባት ፈለኩ ስትል የጉራጌ ሴት እንዲህ በቀልድ አትገኝም አለችው እንጂ እውነት ነው በደንብ ትንቅ አድርጋ አስባበት ነው የምትገባበት ማለት ነውና በደንብ አስበሽበታል ለዋንኛው ሐሳብሽን እንዳቂ የለበም ሙሉ እስኪሆን ልጠበቅ ማለት እድሜህን ፈጀኸው ማለት ነው ሲቀጥል ደግሞ የሰው ልጅ ፍላጎት መቼም ቢሆን ገደብ አይኖርም ዛሬ ሞላልኛል ብሎ ነገ አረ የለው እሞላለሁ እያልሽ እየጎደለ ሳታቂ ቀንልተ ትመጣና ይዛ አይደለም ነው የምትለው ስለዚህ ባላችሁ ነገር ተጠቀሙ ልክ ብለሻል እናቴ ለማንኛውም ማለት የሚፈልገውን ነገር አግኝቶ ሌላ ተጨማሪ ነገር ከማሰብና ከመፈለግ ውጪ ሌላ ምንም ታሪክ አያመጣም የሰው ልጅ ፍላጎት ደግሞ ሊገደብ አይችልም አይመጣም ጭራሽ አይመጣም ስለዚህ ባላችሁ ነገር እንትን ብላችሁ እንትን በሉ አብርሽዬ አስተካክለ እንግዲህ አባቴ እንዲያውንም እየጨኮንክ ነው እንዴ ለማንኛውም ገደብ አይችልም ስለዚህ ከዚህ በላይ ጊዜ ከሰጠነው እኔ አያስፈልግም ከዚህ በላይ ጊዜ መስጣት አስፈላጊ አይደለም ለማንኛውም ጊዜያችሁን በደንብ አድርጋችሁ ተጠቀሙት ቀጥይ ቦታ አለን ግን ደግሞ አንዳንድ ጊዜ ያው የሁለታችን ጉዳዮች ብዙም ባይወጡ በያስባለሁኝና ችግር የለም እሱ ድሮ ነበር መጀመሪያ ባይወጡ አሁንም አይወጡም ነበር መጀመሪያ ደግሞ ስለወጡ አሁንም መውጣታቸው ግዴታ ነው አውርሽዬ ወንድሜ ለማንኛውም አይዞ ሐሳብ ይለቀም ፕሮሚስ ነገ እኔና እሷ ማውራት ያለብንን አውርተን
እዚህ ለእናንተው ይፋ እናደርግላችኋለን የምንሄድበትን የሰርጉ ቀን ቆረጠ ቀኑ ተወሰነ የሚለውን ነገር እንግዲህ እንጠብቃለን። አቡሽዬ ነገ ማለት ነው ያችን ለምንጠብቀው ነው ዋንኛው ቀን ወደ ዱባይ ከዛ ሰርጋችን መቼ እንደሚሆን ምናምን ያሉትን ነገሮች ያው እንግዲህ ሰርጋችንን ስናስብ ከእናንተ ጋር ስለምናስብ ቴንክ ዩ ሶ ማች መሆንም አለበት አብረን መወሰን አለብን አይደል እንዴ? ሰርጉን በቃ የዱባይ ቀንም የሰርጉ ቀን ተወስኖ ተቆርጦ ምናምን ነገር ሲነገረን እኛም ሄደን እዛ ጋር ዱቅ ሆነን አብያት ለማንኛውም ነገ ፕሮሚስ በጉጉት ጠብቁ። ቀኑን ቆርጠን ከቻልን ቪዛ አስመጥተን እንመጣላችሁ። እንጠብቃችኋለን። እኛም እንቀበላችኋለን። የመጨረሻ የምትሉ ነገር ካላችሁ ለማንኛውም እኔ አስደነገጠችኝና ላወራም እንትን የለኝም አሁን ማለት ነው። ያደረገች እንዲህ ጓ ብላ አባቴ ካላሳመነች በስተቀር አንተ ነገ ይሄን ሞልቼ ፎቄን ገንብቼ መኪና ሌላ ጋር ይዝቼ እያልክማ አይሞላም እኮ ብላለች እሷ። ስለዚህ እንዴት ጓ ማላሳምና ብላሳምና ሰርግ ቀማታውቅ አለበት። ለዋንኛው ገጥ ነገር አይደለም። እንዴት አደርጋለሁ አታደርግ ምናምን አይደለም፣ ማስደንገጥ አይደለም። ጊዜ በሰጠነው ቁጥር የምሬን ነው። እኔ በጣም የሚያስጠሉ ችግሮች እየተፈጠሩ ነውና እኔ ደግሞ ምን አለ እኮ ብዙ ችግሮች ተፈጥሮ አይተናል። ከዚህም ቀጥሎ ደግሞ ሌሎች እንዳይፈጠሩ መቃጥራችሁን መዝጋት አለባችሁ፣ በራችሁን መዝጋት አለባችሁ። እውነቴን ነው የምላችሁ። ለማንኛውም ቴንሽን የሚያረጋችሁ አንዳንድ ጊዜ ፍርሃት የሚባል ነገር አለና ነገ ይሄ ነገር ቢፈጠርስ ደግሞ እና እስከዛሬም ድረስ እውነት ነው። ይሄማ ያስፈራል። ብዙ ነገርም ስላለብሽ ብዙ ቻሌንጆች ስላጋጠሙሽ ከዚህ በኋላ ደግሞ የሚመጡት የሚብሱ ስለሚሆኑ ሊያስፈርሹም ይገባል። ጎበዝ በጊዜ ያገኘሽው እናት ሐሳቦችሽ ለማንኛውም በት አይደለም ይሄ ችግር እየተፈጠረ ያለው ከብዙ ጓደኞቻችን ጋር ከብዙ ጓደኞቻችን ጋር አውርታችኋል። ከብዙ ጓደኞችን ተጣልታችኋል፣ ታርቃችኋል። ለማንኛውም እንግዲህ ዛሬ የወሰነችው ውሳኔ በጣም ደስ ይላል። እንግዲህ ውድና የተከበራችሁ ብርቅዬና ድንቅዬ የሆናችሁ የዘንሹ ቻናል ተከታታዮች ወዳችሁና ፈቅዳችሁ ሁሌም ስለምታበረታቱን ከጎኔ ስለምትሆኑ ከልብ አመሰግናለሁ። አላህ Subhanahu Wa Ta'ala ሀገራችን ሰላም ያደርግልን፣ ህዝቦቻችን ይጠብቅልን። ባላችሁበት አላህ ይጠብቃችሁ። ሰላም ሁኑልኝ። ለኔም ዱአ አድርጉልኝ፣ ጸሎታችሁን እፈልጋለሁ። ባላችሁበት አላህ ይጠብቃችሁ። ሁላችሁንም ወዳችኋለሁ። Subscribe to my channel.